የኔ ጀግና። የካሌብ አባት ለሁለተኛ ጊዜ በቲና አቀነባባሪነት ዛሬም በድጋሚ እገታ እንዲገጥማቸው ሆኗል። ሀብት ንብረቱን የምትፈልገው ቲና አሁንም እንደምንም ብለህ ይህንን ሰውዬ አስወግድልኝ፣ ባለቤቱ እስከሆንኩ ድረስ ካሌብ አባቱ ሲሞት እኔ የሀብቱ ተካፋይ ሆናለሁ ብላለች። ዛሬ የፍች ጥያቄም ጠይቀዋለች። በእርግጥ ካሌብ አንዳች ነገር ከኋላዋ ካላዘለች በስተቀረ እንዲህ በጤናዋ የፍች ጥያቄማ አትጠይቂኝም ብሏታል። እርሷም አንዳንድ ቅድመ ሁኔታዎች ማሟላት ይኖርበታል እንጂ ካሌብ ከሷ ጋር በትዳር መቀጠሉን እስካልፈልገው ድረስ መፋታት እንደምትፈልግም ተናግራለች። ሆኖም በስከ መጨረሻ ከዚህ አጋች ጋር በመነጋገር አሁኑኑ አስወግድልኝ የሚል ትዕዛዝ ማስተላልፋለች። ይህ ሰውም ከጀርባው እየተከታተለው እንደነበርና ያለችውን ትዕዛዝ በተግባር እንደሚፈጽምም ቃል ገብቶላታል። ይልቁንስ በቲና በኩል ትሁትን መያዝ እንዳለባትና ከዚህ ሀገር ወጥታም እንዳታመልጠውም ጥረት እያደረገ ነው። ቲናም በበኩሏ ከቀድሞ ማንነቷ መነጫነጫ በመቀየር አሁን ለትሁት መልካም ሰው ሆና በመቅረብም ብዙ ነገሮች እያባበለቻት ነው። ነገር ግን የቲና መቀየር አንዳች ጥርጣሬ ሊያሳድርባቸው የቻለው በዳንኤልና ምን አንዳች ነገር ከጀርባ አዝላ ይሆን የሚለው ነገር አጠያቂ ሆኖ ቀጥሏል። ትሁት ግን አንዳችም ነገር እየተጠራጠረች አይደለም። ብዙ ነገሯን በግልጽ እያጋራቻትና የቲና ቀረቤታ ከልቧ ወይም ከይቅርታ የመነጨ ስለመሰላትም ሙሉ በሙሉ እያመነቻት መጥታለች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል 40 ምን አዲስ ነገር አለ? በባለፈው ክፍል እንደተመለከት ነው ትሁት ከዛ ቤት ወጥታ ወደ ሀገሯ ልትሄድ ነበረ። ማለትም 6 አመታትን ከነ ካሌብ ቤት አሳልፋለች። ይህ የሆነበት ምክንያት ከዚህ ሰው ሽሽት ራሷን ለማራቅ ካላት ፍላጎት የተነሳ ነበረ። ቤተሰቦቿ ነገ ዛሬ ነይ፣ ከዚህ በኋላ የራስሽን ህይወት መስርች፣ በሰው ቤት በቃሽ የሚለው የቤተሰቦቿ ተደጋጋሚ ጥያቄ ወደ ጎን የተወችበትም አጋጣሚ ዛሬ ላይ ፍንትው ብሎ ተገልጿል። ሆኖም ራሷን ከዚህ ሰው ለማሸሽ በምታደርግበት ጥረት ቲና ግን አሁን ወዳጅ መስላም ለምን በጨለማ እንዴት በዚህ ሰዓት ትሄጃለሽ በማለትም ልትከላከላት ፈልጋለች። እንደውም ማንም ኮሽታቸውንና ንግግራቸውን መስማት እንደሌለበትና ወደ ነበረችበት ክፍል ተመልሳ መተኛት እንዳለባትም ትነግራታለች። በዚህ ሁኔታ እያባበለቻትና ትሁት የጻፈችውን ደብዳቤም አንድ ባንድ አንብባ አባባ እንዲያነቡት አድርጋ ነበረ ከሁለት ከፍላ ያስቀመጠችው። በእርግጥም ይህ ደብዳቤ የተፈለገውን ውጤት ማምጣት ተችሏል። ና ከተንኮሏ የተነሳ እንግዲህ ትሁት ምንም ላደርግሽ አልችልም፣ ይህንን ደብዳቤ ያገኘ ሰው ማንበብ ይችላል፣ ከሁለት ብቻ ስንጥቅ አድርጌ ልተው፣ አንቺና ኤደን ከፊቴ ቆማችሁ የምወዳችሁን ወንዶችም ለግል አደረጋችሁ፣ እናንተ በህይወቴ መታችኋልና እኔም ለስላሳዋን ቲና በመፍጠር እበቀላቸዋለሁ እመኑኝ ብላለች። በመጨረሻም ዛቻና ማስፈራሪያዋ ይህንን ወረቀት አስተካክላ አስቀምጠው አባባ ሊያገኙ ይችላል። ከዚህ በፊት አባባ ትሁትን ብዙ ጊዜ ለምነዋት ወደ ክፍለ ሀገር ልትሄድ የነበረበት ጉዞዋን በመሰረዝም ብዙ ጊዜ ከነሱ ቤት ተቀምጣለች። ዛሬ ላይ ግን ይህንን ደብዳቤ አግኝተው ሲያነቡት ተስፋቸው ሙጥጥ ብሏል። የባዳ ነገር ስንለምንሽ እምቢ ያልሽንና ዛሬ ደግሞ እንደዚህ አይነት ዘዴ ዘየድሽ፣ ከእንግዲህ አልኖርም ካልሽ ምን ይደረጋል በማለት በጣም ደብሯቸው ከዛ አካባቢ መቀመጥ እንኳን አልፈለጉም። ተነስተው ራሳቸውን ለማዝናናት ነው ወደ ውጭ ወጡት። አጋጣሚም ለአባባ ጥሩ እድልን አላመጣላቸውም። ማለትም ከቲና ጋራ በተነጋገሩት መሰረት የትሁት አፍቃሪ የሆነው ሰው በጀርባቸው ይከታተላቸው እንደነበርና ወደ ማገቻ ቦታ ሊወስዳቸው ነገሮችን እያመቻቸ እንደነበረም ተመልክተናል። በእርግጥ የቲና መቀየር አሁን በዳኒም ሆነ በካሌብ ጥርጣሬን አሳድረዋል። ማለትም እንዴት ይችን ቲና እናውቃትም ዛሬ እስከየት መጣች እያሉም እየጠየቁ ነው። ቲና በኩል የሰጠችው ምላሽ ቢኖር አሁን ነገሮች ሁሉ እንደተቀየሩና ለይቅርታ ልቦናዋን እንዳዘጋጀችውና ከዚህ በኋላ ሴት ማለትም ከሌሎች ሰዎች ጋር በቀላሉ ተግባብታ የምትኖረውን ቲና ማምጣት እንደምትፈልግም ገልጻላቸዋለች። ይሁን እንጂ በዳኒ በኩል ሙሉ በሙሉ ቲናን ሊያምናት አልፈለገም።
ዳኒና በኤደን መካከል አሁንም ሰፊ ልዩነት እንደተፈጠረ ነው። በእርግጥ እንደ በፊቱ ለማናደድ ፈልጋ ካሌብን ሰላም ልትለው፣ እርሱ ግን ካጠገቧ ተቀምጦ ታው ወደ ካሌብ በምታመራበት ሰዓት ዳንኤል ይህንን ስሜቱን መቆጣጠር አቅቶት ከተቀመጠበት ተነስቶ ወደ ኩሽና በመሄድም ምን ያህል ውብና ድንቅ እንደሆነች ኤደን ቆራጥ ውሳኔ ምን ያህል ልቡን እንደሰበረውም ለትሁት ገልጾላታል። በእርግጥ ዛሬ ብቻ አይደለም ውበቷ ጎልቶ ሊታይህ የሚገባው፣ ኤደን ምንጊዜም ውብና ድንቅ ነች፣ በጣም ነው የምታምረው በማለት ትሁት አድንቃለታለች። ይህንን የሰማው ዳኒ ምንና እንዴት አድርጎ ወደ ህይወቱ መመለስ እንዳለበትም ግራ የተጋባ ይመስላል። ካሌብ በኩልም ትሁትን እየወደዳት መጥቷልና እንዴት ወደ ራሱ መመለስ እንዳለበት እያሰበ ነው። አንዳንድ ነገሮችን በግልጽ ለማጋራት ፍርሃት ቢጤ ቢያጭርበትም ትሁትን ፍላጎት ለመረዳት ደግሞ አንዳንድ ጥያቄዎችንም ደፍሮ ሲጠይቃት ነበረ። ማለትም ፍቅረኛ እንዳላት ወይም ደግሞ ከዛ ቤትስ ልትወጣበት ያሰበችው ምን አይነት ምክንያት ሊሆን ይችላል የሚሉ ነገሮችን ለማጣራት እየሞከረ ነው። በእርግጥ ካሌብ በተደጋጋሚ እዛ ቤት እንዳትወጣ ከሚሰጣት ማስጠንቀቂያ የተነሳም እዚህም ደግሞ ለእርሷ ደህንነት አስቦ እንደሆነና አሁን ይቅርታ እንድታደርግለትም በተደጋጋሚ ትሁትን ጠይቋታል። ትሁትም በዚህ ጉዳይ ምንም አይነት ቅራኔ እንደሌላትም ለመግለጽ ሞክራለች። ሆኖም ግን አባትየው ሳይቀር ነው ዛሬ ላይ የተጠራጠረው። ምናልባት ትሁትን ወዳሃት ካልሆነ በስተቀር ለምን በሆነ ባልሆነው ትቆጣለህ በማለትም ለካሌብ ነግሮታል። ካሌብም ከወንድምነት የዘለለ አስቤያት አላውቅም፣ ቤት እየኖረች እስካለች ድረስ ግን አንድ ነገር እንድትሆን ባለመፈለግ ነው ይህንን ላደርግ የሚችለው በማለትም ለአባቱ ነግሮታል። እናም ካሌብ ትሁትን እንደሚወዳት ለአጋች ወይም ትሁትን ለሚፈልጋት ሰው አንድ ባንድ በግልጽ ነግረዋለች። ሆኖም የካሌብ ማንነትም ቲናን ጠይቋት ነበረ። ቲናም ባለቤቷ እንደሆነና አሁን ላይ ሁለታቸው ግጭት ውስጥ ስላሉ ትሁትን እያሰባት እንደሆነም ነግረዋለች። ታዲያ በፍጹም እንዳታስቢው፣ ይህ ነገር ሆነ ማለት ለእኔ እጅግ በጣም አደጋለውኝ። መከራ ፈልጌ ነው ያለችበትን ማወቅ የቻልኩት። ስለዚህ ማንም ሆና ማየት አልፈልግም በማለት እጁ ማስገባት እንዳለበትና እስከዛው ድረስ ቲና እንድታግዘውም ጠንቀቂያ ሰጥቷታል። ቲና በበኩሏ ይህንን ልታደርግለት የምትችለው አንዳንድ ጉዳዮችን በደንብ መፈጸም ሲችል እንደሆነም ገልጻለታለች። እንዴት ከካሌብ ጋር እንደዚህ አይነት ግንኙነት ሲገቡ ዝም ብለሽ ታያለሽ? ለዛውም ደግሞ ባለቤቴ ነው ከምትይው ሰው ጋራ በማለትም ክፉኛ ተነጫንጨውባታል። ምን ማድረግ እችል ነበረ በማለትም ጠይቀዋለች። እርሱም እንዴት ይህንን ጉዳይ እኔ ላስረዳሽ ትጠብቂያለሽ እያለም አፍጦባታል። እስከ መጨረሻም እኔም ያልኩህን እንድትተገብር አንተ ያልከውን በደንብ ሰራለሁ በማለት ትሁትን እንደውም ያንን ቤት ለቃ ልትወጣ እንደነበርና በሷ አማካኝነት እንደተመለሰችም ገልጻለታለች። አሁንም ቢሆን ያሰበችውን ከማድረግ ወደ ኋላ አትልም። እንዲህ በቀላሉ አይደለም ያገኘዋት። አድራሻዋን በሙሉ አጥፍታ ከሀገር ልትወጣ ስለምትችል በደንብ ጠብቂያት በማለት ለቲና ማስጠንቀቂያ ሰጥቷታል። መጨረሻም የተጻፈውን ደብዳቤ አባባ ካነበቡት በኋላ እዛ ቤት መቆየትን አልፈለጉም። በጣም ደብሯቸዋል። የባዳ ነገር በማለት ነው ምርር ብለው ሲናገሩ የነበረው። ሆኖም ያንን ቤት ለቀው ራሳቸውን ወክ እያደረጉና እያዝናኑ ባሉበት ሰዓት ከጀርባ ይከታተላቸው የነበረው የቲና ወዳጅ ክፉኛ ለቲና ስልክ ደውሎላታል። የት ሄደ ነው በማለትም ጠይቀዋለች። እሱም አስወግጁ ያልሽውን የካሌብን አባት ላስወግደው ነው በማለትም ነግሯታል። ይህን የሰማችው ቲናም የኔ ጀግና በማለት ስታቆለባብሰው ነበረ። በስከ መጨረሻም ከጀርባቸው ባላሰቡበት ሁኔታ መጥቶም ቼፕ አድርጓቸዋል። አባባ ምን ይገጥማቸው የሆነ እጅግ በጣም አስደንጋጭ ነው። እንግዲህ ያ ከሰማይ ስባሪ ከሆነ ሰው እንደምንም ብለው ዳንኤልና ትሁት ያስመለጡት ሲሆን ዛሬ ላይስ ማን ሊደርስላቸው ይችላል? በጣም ከባድ አጣብቂኝ ውስጥ ገብተዋል። ይህ ሰው ደግሞ ቱን ለማሟላት ሲል አንዳች ነገር ለማድረግ ወደ ኋላ የሚል አይመስልም። እናም በበኩሏ ነገሮችን እያመቻቸች ነው። የአባባ መሞት ለሷ በጣም ጥሩ አጋጣሚ እንደሚፈጠርላትና ሚስትነት ከካሌብ አልፎ ለሷ ሀብት ንብረቱ እንደሚተርፍም አድርጋ እያመቻቸች ነው። ወይዘሮ ቲና መብላቷን ሳታውቅ እጇን ታጠበች ነው ነገሩ። እንግዲህ ባለፈው አንድ ባንድ ተንኮሏና ክፉ ስራዎቿ የተጋለጡ ሲሆን ዛሬስ በማን አማካኝነት ሊጋለጥ ይችላል?
እንዲሁ ድብቅ ሆኖ ይቀጥላል? የቀየረችበት ማንነትስ በደንብ ይታወቅባት ይሆን? በሚቀጥለው ክፍል አብረን የምንከታተል ይሆናል። ትሁት ድራማ ክፍል 52 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።